እንደሆኑ ያው ሾችም ነግረዋል። ግን ዙሪያቸው ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ይህ ወንድሞቼ እንዴት ናችሁ? በመቀጠል እስቲ ያበራው ጋር ዛሬ እንሂድ አብረን እናየው። ያበራው ስላችሁ ያኒ ማብራት ያበራ እንዳይመስላችሁ ወይም ደግሞ እሳትን የለኮሰ ፋኖስን ማሹን የተለያዩ ጥቅማ ጥቅሞችን ተጠቅሞ አይደለም። ላ እሱ ገላው ራሱ ነው ያበራው። ያኒ እንደዚህ ደሙም ስጋውም እንደዚህ ብልጭ መሬቱን ወገግ አደረገ ማለት ነው። እሱን እናየው። ቅድም ሸኾቹም እንደነገሩ መግሪብ አውራድ እዚሁ መግሪብ ተሰገደና መስጂድ ጀማዓው መግሪብ አውራድ እዚህ ዙሪያውን ከቦ ቀብሮ ይሄ ማጥሮ ምንም የለም ነበር። አውራድ ሲባል የሆነ የሐዩ ያ ቀዩም መሀል ላይ ሲደረስ ዝናብ ነገር ካፊያ ነገር መጣች። ከፊሉ ጀማዓ ተነስቶ ወደ መስጂድ ገባና መስጂድ ተጨረሰ አውራዱ። ከዛ ወደ ሙሉ አውራድ ሲባል አላስታወቀም። ኢሻ አካባቢ ላይ ጨለማው በደንብ እየበረታ ሲመጣ እንዳለ አካባቢው እንደ ወገግ ብሎ አበራ። ሐቂቃ እኔ በጣም የሚገርመኝ ነገር በዚህ ጊዜ ያኒ ትንሾቹ የትላልቆቹን ነገር ማወቅ የቻሉበት ጊዜ ላይ ሰው በዚህ የሚሸወድ ወላሂ ሰው በዚህ እምነት ነው ብሎ የሚሸወድ ነው። በጣም የሚያሳዝነኝ አንደኛ ቀብር ላይ የምትገነቡበትን ለምስኪን ሰጣችሁ ብታበሉ ምን ችግር አለበት? ለየቲም ቤት ብታገነቡበት ምን ችግር አለበት? ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ሰሒህ አልቡኻሪ ላይ ባለው ሐዲስ ዓኢሻ ረዲየላሁ ዐንሃ ባወራችው ኡሙ ሰለማ ረዲየላሁ ዐንሃ ሐበሻ ላይ ያየችውን ቁቡሮችን አወራች። ቤት እምነት ወይም ቤት ክርስቲያን ቤት ክህነት ውስጥ የተሰራው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ በማለት ነው መልስ የሰጧት። ኡላኢከ ኢዛ ማተ ፊህም ረጅሉ ሳሊሕ፣ እነዛ ሰዎች ደጋግ ሰዎች የሚባሉ ሰዎች በእነሱ ውስጥ በሚሞት ጊዜ አሉ አው ልዓብዱ ሳሊሕ ወይም ደግሞ ደግ የሆነ ጥሩ የሆነ ባሪያ በእነሱ ውስጥ በሚሞት ጊዜ በነው ዐለይህ መስጂዳ፣ በሱ ላይ መስጂድን ይሰራሉ፣ ضሪሕን ይሰራሉ አሉ። ወሰወሩ ፊህ ትልከ ሱወር፣ በዛ ውስጥ ያለችውንም ፎቶ ይቀርጿታል። ኡላኢከ ሽራሩ ልኸልቅ ዐንደላህ፣ እነዛ ሰዎች መጥፎ ሰው ማለት አላሁ ስብሓነሁ ወተዓላ ዘንድ እኮ እነዛ ናቸው። መጥፎ ሰው ማለት አላሁ ስብሓነሁ ወተዓላ ዘንድ እንደዚህ ስራ ቀብር ላይ መስጂድን ቤትን የሚሰሩ ሰዎች ናቸው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በነገራችን ላይ በዚህ ቤት ውስጥ ያለው ግርዶሽ የተሰራለት አሩስ ወይም ደግሞ ሙሽራ ነገር እንዳይመስላችሁ ላ የተጋረደበት የሞተ ሰው ቀብር ላይ ነው የተጋረደው። እኔ በጣም የሚገርመኝ ነገር ከዚህ ቀጥሎ የሚመጣው ነው። አብረን እናየው። ተሰገደና መስጂድ ጀማዓው መግሪብ አውራድ እዚህ ዙሪያውን ከቦ ቀብሮ ይሄ ማጥሮ ምንም የለም ነበር። አውራድ ሲባል የሆነ የሐዩ ያ ቀዩም መሀል ላይ ሲደረስ ዝናብ ነገር ካፊያ ነገር መጣች። ከፊሉ ጀማዓ ተነስቶ ወደ መስጂድ ገባና መስጂድ ተጨረሰ አውራዱ። ከዛ ወደ ሙሉ አውራድ ሲባል አላስታወቀም ነበር። ኢሻ አካባቢ ላይ ጨለማው በደንብ እየበረታ ሲመጣ እንዳለ አካባቢው እንደ ወገግ ብሎ አበራ። አፈሩንም ጨብጠው እንደዚህ ስታደርገው ጨለማ ውስጥ ያበራል። ባትሪ እንደዚህ ስታበራበት አፈር ነው። ሰንበሌጥ ነበር ደግሞ አካባቢው በብዛት የሰንበሌጡ ጉቶ ሁላ ሳሩ ሁላ እንጨቱ ሁላ እንደዚህ ይዘው ጨለማ ስትገባ ያበራል። እንደሚያበራው ሱብሃ ወገግ ይላል። ባትሪ ስታበራበት ያው ነው። ብዙ ሰው የመግሪብ አውራድ በሚባል ጊዜ የሆነች ዝናብ መጣች፣ ከዛ አርከፈከፈች አለ። የመግሪብ አውራድ ማለት በቁርአን በሐዲስ መጥቷል። ተሰብስቦ ማጨብጨብ በኢሻ በፈጅር ይሁን በዐስር ይሁን በዙሁር ይሁን ማጨብጨብ አውራድ የሚባል ነገር መጥቷል በቁርአን። ሁለተኛ ነገር ከዛም ወገግ አለ። በአላህ ይሁንብኝ እነዚህ ሰዎች በጫት ምቃና እንደሚያወሩ ልብ በሉ። ቅድሚያ አስላን ዝናብ መጥቷል። አንተ ራስህ እየነገርከን ነው። የተከሰተው ነገር እነሱ አብርቶ ሳይሆን ራዕድ ነው የመጣው ማለት ነው፣ ወይም ብራቅ ማለት ነው። ከዛም አፈሩ ሁላ አበራ። በነገራችን ላይ እኛ አካባቢ የሆነ ትሎች አሉ ሌሊት ላይ አብሶ ሐምሌና እንደዚህ ዝናብ የሚበዛበት ጊዜ ላይ ሌሊት ከጨለመ በኋላ የሚያበሩት ማለት ነው። እነዛ ትሎች በሚያበሩ ጊዜ ወልያችን ወገግ አለ አበሩልን በማለት እያወራ ነው። እኔ የሚገርመኝ ይሄ እንዴት ሰው ላይ ተልቢስ ያደርጋል? ይሄ እንዴት እምነት ሊሆን ይችላል? ሌላኛው ድንጋይ ጩርቁ የሚባል ድንጋይ አለ። ፀሐይ በሚመታው ጊዜ ከመግሪብ ጀምሮ እስከ ኢሻ ድረስ የሚበራ ድንጋይ አለ። እኛም እንጫወትበት ነበር እና ያንን ወልዮቹ ያብሩት ማለት ነው ያበራው። ከዛም ደግሞ መድኃኒት ነው ብሎ አፈሩን በጥብጦ የጠጡትም አሉ። እንከተል። ሰው በጨርቁ እየቋጠረ በየቤቱ ይወሰዳል። 3 ቀን የቆየለታል። እስከ ቀን አያስታውቅም። ማታ ጨለማው ሲደምቅ ያስታውቃል። እስከ ሳምንት የቆየለታል። አብዛኛው ሰው ያንን እየበጠበጠ በኋላ ለመድኃኒት ለተበሩክ የጠጣው ሰው አለ። አስባችኋል? እነዚህ ሰዎች የቀብርን አፈር ከዚህ በፊት ሼኻቸው ምን ብሏል? የእነሱን ቀብር
አናገኝም እንጂ ብናገኘው እንከረበትበታለን ነበር፣ በጥብጠን እንጠጣው ነበር ሲሉ የነበረው ይኸው በአፋቸው ያወሩ ነው። እነዚህ ሰዎች ቀብር ነው የሚያመልኩት። ከማምለካቸው በላይ ይበላሉ። እንደ ምግብ ነው የሚመገቡት በመላሳቸው እያሉት። ኢዘን የእኛ እምነትና የእነሱ እምነት በጭራሽ የማይገናኝ ነው ማለት ነው። አፈርን የሚያመልኩ የሞተን ሰው የሚያመልክ ቀንድ ያወጣ ውሸትን የሚዋሽ ይህ ውሸት ሁሉ በአመት አንዴ ለሚበላ ፍትፍት ወላሂ ለዛ ነው የሚዋሸው። ምክንያቱም ወልጅ ነው የፈለግሽኝ ያደርግልሻል። ባል ካለሽ ታገቢያለሽ፣ ሚስት ካለለህ ታገባለህ። ልጅ አልወልድ ካልክ ይሰጡሃል። እንኳን ልጅ አይደለም ብርሃን ለሊቱንም ጨለማውንም አብሮታል እያለ እየቀጠፈን ያለው እውቀት የሌላቸው ጭንቅላታቸው ዝቅተኛ የሆኑ አሪቁ ማሰብ የማይችሉ ማህበረሰብ ላይ ለመሳቅ ማለት ነው። ሰው ልጅ እንዴት አፈር ይጠጣል? ጠጥቶ ደግሞ ጠጥቷል ብሎ እንዴት ያወራል? እሱንም ደግሞ ወደ እስልምና ለማስጠጋት እንዴት ይሞክራል? እንደዚህ አይነቱን አላሁ ሱብሓነሁ ወተዓላ ሱሙን ቡክሙን ዑምዩን ፈሁም ላ የርጅዑን የተባሉት ቁርአን ቢቀራባቸው ሐዲስ ቢቀራባቸው ጆሮ የሌላቸው አይን የሌላቸው መስሚያ የሌላቸው መናገር የማይችሉ ያላቸውን የአባቶቻችን እምነት በማለት ብቻ የሚጓዙ ወኢዛ ቂለ ለሁም ተቢዑ ማ አንዘለ አላሁ ቃሉ በል ነተቢዑ ማ አልፈይና ዐለይሂ አባአና ቁርአንን ተከተሉ ሐዲስን ተከተሉ በሚባሉ ጊዜ ላ የአባቶቻችን እምነትን ነው የምንከተሉ የሚሉ እንደዚህ አይነቶች ናቸው። ወላሂ እኔ በጣም የሚገርመኝ ከነዚህ የሚያወሩ ሰዎች በላይ በዚህ ጊዜ በሰለጠነ ጊዜ ብዙ አኽባሮችን የሚያስተላልፉ ብዙ ጠቃሚ የሆኑ ነገራቶችን የሚያስተላልፉ ቲቪዎች አሉ። ከትልቋ ከተማ ተንስተው ከአዲስ አበባ ጊዜውን ሰጥቶ ብሩን ጨርሶ ነዳጁን ጨርሶ የመኪናን ጎማ ጨርሶ ይህንን የተከሰከሰ ቆሻሻ ርካሽን ነገር ለማስተላለፍ እዛ የሚሄድ የሱና ቲቪ የሚባል ጅላጅሎችን ወላሂ የሚያሳዝኑ ስንት ዓለም ላይ ብዙ ነገራቶችን ማስተላለፍ የሚችላል። በዚህ ሀገር ላይ ቁርአን ይህንን የሚያክሉ ሰዎች አፈሱ። አገሬ ሀገር ሳተላይትን አስወነጨፈች። ያችኛው ሀገር ኑክሌርን እየሰራች ነው። ኢትዮጵያ ሀገር የህዳሴ ግድቡን ጨረሰች የሚሉ ስለ እድገት የወደፊት ዓላማ የሚያወሩ ስንቶች የተለያዩ ቴሌቪዥኖች አሉ። እነዚህ ግን ወላሂ በጣም የወረዱ ወደፊትን የመሄድ ሳይሆን ወደ ኋላን የመመለስ ወደ እስልምና ከመጣራት ይልቅ ከእስልምና እንድንወጣ ለማሰብ ለመሳብ የሚሰሩ የእስልምና እንቅርቶች ናቸው። ወላሂ ወቢላሂ አፈር ተሸክሞ በሉ፣ ከዛም ይዞ ገቡ፣ ከዛም አበሉ፣ ከዛም በጥብጦ ጠጡ። ከዛስ ምን ሆኑ? ድንጋይ የወለዱት እንደናንተ ያለውና የማይሰማው ቁርአንን ቢነግሩት የማይቀበል አይነቶችን እንደናንተ አይነት ትውልዶችን ያፈሩት ምንድነው ያሰረሙት? እናንተም በፍትፍት በረካ ተወለዳችሁ። ያው ዛሬም እያላችሁ ያላችሁት ኢና ወጀድና አባአና ዐላ ኡመቲን ወኢና ዐላ አታሪሂም ሙቅተዱን እያላችሁ ያላችሁት እኛ እስልምና እንከተላለን ሳይሆን እኛ አባቶቻችን እንከተላለን በሉ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ወንድም እህቶች እስቲ አንድ ነገር ለጠቁማችሁማ እሱ ምንድነው በጣም የሚገርመኝና የምታዘበው ጉዳይ ስለሆነ ሰሞነኛው አንዲት እህት ወጣ ክርስትና ወይም ሙስሊምና ውስጥ በነበርኩበት ጊዜ እንደዚህ ነበርኩኝ እንደ ጥያቄ አነሳባቸው ነበር እንደዚህ ያረጋቸው ነበር እና በቃላርለ እናቴም እንደዚህ ብትሆን ፈልጋለሁ የሚል ቀውሎችን ዘረጋች ተናገረች በእነሱ ሚዲያ ላይም በሌላ እምነት ተከታዮች ሚዲያ ላይ ሄዳ እኔም ምለው ቁርአንና ሐዲስ ወይ ሙስሊሞች በዚህ ጉዳይ ላይ መልሱን ሰጥቶ መናገር ነው። የከፈረ በራሱ ላይ ነው፣ ያመነ ለራሱ ነው። من عمل صالحا فلنفسه ومن اساء فعليها ነው። ولكن ሰማይ ካልታረሰ ብላችሁ የምትሉት ምን ይጠበስ? يعني አንድ ሰው ታዋቂነት ሲፈልግ በቃ ነብዩ መሳደብ ዲን እንደፈለገ መሳደብ አንዴ ከፈርኩኝ አንዴ ሰለምኩኝ አንዴ ገባሁ አንዴ ወጣሁ ባለበሳት ሁሌ ማራገብና ማወዛወዝ ነው እንዴ? ያጠፋ ሰው አጥፍቷል፣ የተሳሳተ ሰው ተሳስቷል፣ የከፈረ ከፍሯል፣ የሰለመ ሰልሟል። ያጠፋው በራሱ ላይ ነው፣ መልካም ይሰራ በራሱ ላይ ነው። ያመነ ለራሱ የካደው ለራሱ በጎ ይሰራው ለራሱ መጥፎ ይሰራው በራሱ ላይ። እኔ ግርም የሚለኝ አንድ ሰው በሚዲያ ላይ ወጥቶ ታዋቂነትን ሲፈልግ በእንደነዛ አይነት ጉዳዮች ገብቶ ሲናገር ሰዎች በዛ ጉዳይ ላይ አጀንዳ አድርጎ ብሪክ አድርጎ ሲያወሩ ያጠፋውን አካል በመረጃ አምጥቶ የሚያክሰው በቁርአንና በሐዲስ ኡስታዝም ሆነ ሼኽም ሆነ እንደገናም ተራሰውም ሆነ ተማሪም ሆነ ማንኛውም ሰው ይሁን ዲንን አበላሽቶና አጥፍቶ ሲመጣ መረጃ በቁርአንና በሐዲስ ይሰጠዋል መልስ انتهى الموضوع
ወላኪን ቁጭ ተብሎ በቃ ለምን ተናገርሽው ለምን ተናገርከው እንደዚህ ብለሽ አሁን በቅርቡም ደግሞ እናስታርቃለን ተብሎ ቁጭ ተብሎ ያ ጀማዓተል ኸይር ምን ጉር ነው? ቆይ ዲናችን በቃ እንደው ዝም ብሎ ውሃ ቅዳ ውሃ መልስ በወንፊት ውሃ መቅዳት ሆነ እንዴ? ሰው በቃ አጀንዳ ሲፈልግ አንዱ ለአንዱ መልስ ይሰጣል። ግለሰብን አታክ እያደረገ ነው። 1 2 ይወረወራል፣ ድንጋይ ይመለሳል፣ ድንጋይ ይወረወራል ይመለሳል። ከዛም በኋላ ወደ አላህና ወደ መልእክተኛው ወደ ቁርአንና ወደ ሐዲስ መዳኛ ሳይሆን መዳኛ የሚደረጉ ከዛም በኋላ ትልቅ ፎሎ ያላቸው ታዋቂነት ያላቸው በሚዲያ ላይ ገናና የሆኑ አንዱ ለታንቺም አንተም ተው አንቺም ተይ አንቺም ተይ ይባላል። እንተሃል መውዶ ያኒ ጉዳዩ ልባት አላገኘም መልስ አላገኘም። ለምን ከተባለ ከተወሰነ በኋላ ነው አጀንዳ ለማድረግ ስለሚፈልግ። እኔ ገረመኝ። አንድ ነገር ከስሩ ለመንቀል አላህ እንዲህ ብሏል መልእክተኛው እንዲህ ብሏል እንተሃል መውዶ خلاص ከስሩ ይነቀላል። ካልበለዚያ ግን አንቺም ተይ አንተም ተው ተብሎ ነገራቶችን አንድ ሰሞን ይራገብና አጀንዳ ይደረግና ይቆማል። ከዛ ይዳፈናል። አይነቀልም እኮ ይዳፈናል። ለምን? ምክንያቱም ከአንድ ወር ከ15 ቀን በኋላ አጀንዳ ሲጠፋ ያን አሁንም እንደገና መልሶ አጀንዳ ለማድረግ ማለት ነው። ኧረ አላህን እንፍራ። ከዲን ይልቅ ግለሰብን አታካት አድርጉ እያላችሁ ከቁርአን ከሐዲስ ከአላህ ከመልእክተኛው ይልቅ ግለሰብ እያሉ የሚዘሉ ሰዎች ደህና ናቸው። አላህን መሳደብ መልእክተኛውን መሳደብ ቁርአንን ማስዋሸት ሐዲስን ማስተባበል ችግር የለውም ማለት ባፋችሁ አታፈርጡትም። አብራችሁ እየተሻሻችሁ እየተቀመጣችሁ እየተሳሳቃችሁ እየተገላፈጣችሁ ወላኪን የሆነ እናንተን ጉዳይ ላይ እንደው በሐቅ እኮ ነው እንደውም የሆነ ነገር ከተናገራችሁ ደግሞ ግለሰብን አታኪ ያደርጋል ብላችሁ የምትሄዱት እንደው ግን ምናችሁን ነው የሚያማችሁ? ወይም ዲነል ኢስላም እንዴት ተረታችሁት ነው? ዲንን የአላህን ሱብሓነሁ ወተዓላ ድንጋጌን እንዴት ተረታችሁት ነው? ራሳችሁን ከአላህ በላይ ከቁርአን ከሐዲስ በላይ ከነቢዩ ሐዲስ በላይ ከዲኑ በላይ አርጋችሁ አስቀምጣችሁ ግለሰብ ሲናገሩ አታክ አደረጉ፣ ዲን ጉዳይ ላይ ሲናገሩ ችግር የለውም። ይህ አረዳድ ከየት የመነጨ ከየት የወጣ ነው? እና ቁርአንና ሐዲስ ለሁሉም መልስ አለው። የሰለፎች አረዳድ ሁሉንም ጉዳይ ላይ ከቁርአንና ከሐዲስ መጥቶ መልስ የተሰጠበት ጉዳይ ነው። ስለዚህ ሰው ታዋቂነት ሲፈልግ ዲናችን ላይ እንደፈለገ እንዲቀራሽ ወይም ደግሞ ወጣሁ ገባሁ ሲሰልምም በድቤና በነሺዳ ከዛም ድቤና ነሺዳ የለመደውና ተጥቢልና ጭፈራ ድልቃ የለመደው እንግዲህ ጭብጨባ የለመደው ተው ተብሎ ሲነገር ደግሞ እንደገና መልሶ ከፍራለሁ ብሎ ሲወራጭና እናያለን። አንድ ነገር ልበላችሁ፣ من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها። የተመራ ለራሱ ነው፣ የተጠመመም በራሱ ላይ ነው፣ ያመነ ለራሱ ነው፣ የካደም በራሱ ላይ ነው። እቺን በደንብ አርጋችሁ ወቋት። ዲን ግን አባታ ባለቤት አለው፣ እሱም አላሁ ሱብሓነሁ ወተዓላ ነው። ጠባቂዎቹን ያደርግለታል። በማንኛቸውም ጊዜ ዲኑን የሚጠብቁ አላህ ወታደሮችን ያስቀምጣል። ዲኑ ስር ተጠግታችሁ መዳን የፈለጋችሁ መሸሻውና ለዲኑ መሸሻ ወይም በዲኑ መሸሻ አድርጋችሁ በዲኑ ስር ተገናኙናችሁ በዲኑ ስር ተጠግታችሁ መኖር ለፈለጋችሁ ተጠጉና ኖሩ። አማ እኛ ብንቶ ዲኑ ይፈርሳል ብላችሁ የምታስቡ እኛ ከተነካን ዲኑ ተነካ ብላችሁ የምታስቡ እናንተም ደግሞ ምናችሁ እንደሚያማችሁ በላቅም ታመማችሁ ቆይቷል። ሰንበትበት ብሏልና ሕክምና ብታደርጉ ምርመራ ብታደርጉ እላችኋለሁ። ምክንያቱም እናንተ ማለት ተራ ሰው ናችሁ። ዲኑ አላህ የደነገገው ነው፣ ሙሉ ነው፣ ከጉድለትና ከነውር የጸዳ ነው። የእናንተን ጉድለት ወደ ዲኑ አታስጠጉት።